ሀይሚ ከብሩኬ ጋር እምቢ ማለትን የመረጠችውና አብራ ላለመሆንን የመረጠችው ችግሩን እንዴት አብረው በመነጋገር መፍታት አቃታቸው? ቤተሰቦቻቸውስ የእሷስ አባትና እንዲሁም የሱ ወንድም ይህንን የሁለቱን ሀሳብ አለመስማማት በመካከላቸው ያለውን በየመካከላቸው እየተፈጠረ ያለውንና በእነሱ ዙሪያ ያሉትን ህይወታቸውን የሚያበላሹትንና ሁለቱን እንዳይስማሙ የሚያደርጉትን ለምን ችግራቸው ሊፈታላቸው አልቻለም? እነሱስ ለምን ጋሽስ ሀሳብ ሊሰጥ አልቻለም? በእነሱ መካከል መጥቶ በእነሱ ሀሳብ በተናገሩት መጥቶ ጋሼ የሰጠው ሀሳብ የለም። እንዲሁም ደግሞ እናቱስ እሺ በጣም ካሜራ ስለሚፈሩ ሀሳብ መስጠት ይከብዳቸዋል። ታዲያ ሀይሚ ለምን ብላ ነው ጥላት ደስ ይበለው ብላ ከብሩኬ ጋር ላለመሆን የመረጠችው? ያብሳላት እንድትደሰት ነው? እዩስ እንድትደሰት ነው? ወይንስ ፍፄ ደስ እንዲለው ብላ ነው? ለምንድን ነው ሁለቱ ተነጋግረው የሁለቱን አብሮነት ራሳቸው ችግራቸውን መፍታት እንዴት አቃታቸው? የሀይሚ ከብሩኬ ጋር አልዘልቅምና ከሱ ተነጥዬ በቃ ወደ ሌላ ሀገር መሄድ እፈልጋለሁ ብላ ተሰናብታለች። ያም ሀይሚ የት ሀገር ይሆን የምትሄደው? እስኪ እናንተ ገምቱ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉት ላለው ቤተሰብ ቻናሉን አበረታቱት። ሀይሚ ችግሩን መፍታት አቅቷታል። በቃ አሁን የወሰነችው ውሳኔ ጥላት ደስ የሚያሰኝ ውሳኔ ነው። እሷን አእምሯን የሚያሳርፋት እሷን ደስተኛ የሚያደርጋት አይደለም። ከብሩኬ ጋርም እሱ የራሱን ህይወት እየኖር ብላለች። እሷም ታማሚ ናት፣ እሱም ታማሚ ነው። ምክንያቱም ይህንን ነገር አሁን ደግሞ እሷ ያሰበችውን ሲሰማ ብሩኬ አስቡት፣ በሰሞኑ ድብርት ላይ እንደገና ደግሞ ሌላ ነገር ሲጨመርበት ምን አይነት ሀሳብ እንደሚሰጥ ራሱ ግራ ይገባዋል። ሀይሚም ሰላም የሚሰጣት መስሏት ነው። ምክንያቱም ያሰበችው ሀሳብ ትክክል አይደለም፣ ፈጽሞ ትክክል አይደለም። እሷ ከብሩኬ ልራቅ፣ ባየሁት ነገር አልተደሰትኩም፣ እሱም ተኔ በቃ ወዳሰበበትና ወደ ህይወቱ ወደ መጣችው ሴት ጋር ይኑር ነው እያለችው። እኔ መሄድ አለብኝ፣ ያብሳላት ትንጣ። ያብሳላትን እኮ እንደማይወዳት ከያብሳላት ጋር ያገናኘው እኮ ስራ እንደሆነ እኮ ነግሯታል ሀይሚ ለምንድን ነው ብሩኬን አልረዳ ያለችው? ጥፋትም አጥፍቷል። ያጠፋው ጥፋት ያችን ልጅ ከባድ እርምጃ ወስዶ ወደ ህይወቴ እንዳትደርሽ ብሎ መናገር አለበት። ፍፄን ራሱ ብሩክ አልተቆጣውም። ይህ ራሱ ብሩኬ ላይ ጥፋት አለበት። ለምን ያብሳላትን ወደዛ ቤት አንጥቷታል መጀመሪያ። ሁለተኛ ደግሞ እዛ ቤት ፕሮግራም ሲደረግ ለምን እንደዛ አደረክ ብሎ በእርግጥ ተናግሯል። ግን ለብቻው የወቀሳ ቪዲዮ አልሰራባቸውም በእነሱ ላይ በፍፄም ላይ አልሰራም። ግን የአብሳላት እንዳትደርሽ አጠገቤ ተብላ ተነግራለች። ያ ደግሞ እሷ ግግም መስላለች ነው። ሀይሚም ባየችው ነገር መረጋጋት አቅቷታል። ምክንያቱም እስኪ እናንተ በራሳችሁ ህይወት ብታስቡት እንዲህ አይነት ህይወት ቢያጋጥማችሁ የምትወስኑትን ውሳኔ አስቡ እናንተ ማለት ነው። ስለዚህ ሀይሚ ያሰበችው አሁን ወሰነችው እሷ ከብሩኬም ልራቅ ነው። እኔ ልራቅ፣ እሱም ይረሳኛል ባይናት ይትወኛል። ቢያንስ እዚህ ስሆን እያገኘኝ ነው፣ ተስፋ አልቆረጠም። ግን ስርቀው ይሻለኛል የማለት ሀሳብ ነው ያመጣችሁ። እንደዚህ ያሰበችው በዙሪያው ላሉት ጥላቶቹ እኛም ነግረንህ ነበር ከመጀመሪያው አልሰማ ብለህ ነው የኔን ሀሳብን የምትለው ያብሳላት። ስለዚህ አንተ አንድ ነገር ስትሆን ከጎንህ የማትሆን ሴት ምን ታደርግልሃለች? እኔ ለአንተ እንደዚህ የምሆንልህ ለአንተ መልካምና ጥሩ ሴት ስለሆንኩኝ በቃ እንድትጎዳ ስለማልፈልግ ስለምንከባከብህ ነው ብላለች። ያ ደግሞ መንከባከብ አይደለም፣ ጥሩም አይደለም ማለት ነው። ስለዚህ ሀይሚ እድል እየከፈተችላት ለው ለአብሳላት። አብሳላት አሁን መታ ቀጣይ ሀሳብ ትሰጣለች። የምትሰጠው ሀሳብ ምንድን ታውቃላችሁ? አሁን ሀይሚ
እውነት ወደ ብሩኬ ጋር ተመልሳ የብሩኬን ጥያቄን እንደገና እሱም አትሄጂም ብሎ ያላትን በዛ ሀሳብ ካልተመለሰች የአብሳላት ትመጣለች። የአብሳላትም የምትናገረው ያለ ብሩክ ነው ቪዲዮ የምትሰራው። ምክንያቱም የምትሰራው ቪዲዮ ምንድን ነው? ነግሬህ ነበር ሀይሚላንተ አያት ያላት ቦታ ብላ እሷም በሌላ ከች ግግም ልትል ትችላለች። እና ቤተሰብ ሀይሚ አለመስማማት ሊኖር ይችላል፣ ግን ያ ደግሞ በትላልቅ ሰዎች ንግግር አልተደረገም። ጋሻ ሀሳብ አልሰጠበትም። ትላልቅ ሰዎች በእነሱ መካከል ሀሳብ አልሰጡም። የሚሰሩት እነሱ ብቻ ናቸው። ተበደልኩ ነው በቃ ወንድሜ ወሰደኝ ነው። በመካከልም ያብሳላት ከች ትላለች ቤት እሷን የሚቆጣት የእውነት ቆፍጠን ያለ እንዲህ አይነት ሀሳብ መወሰድ ነበረበት እንጂ አሁን እሷው ብትሄድ እንደገና ኤፍሬም ደግሞ ብሩክና ኤፍሬም ይጣላሉ። ምክንያቱም ኤፍሬም ማሸሹ ነው፣ ከኔ ማራቁ ነው፣ ከኔ ጋር እንድትኖር የማይፈልግ ወንድም ነው ያላት ብሎ ብሩኬን በዚህ ሌላ ሀሳብ ሊሰጥ ይችላል። ትልቁ ስህተት እንግዲህ ሁለቱም ጋር አለ። የሁለቱም ችግራቸውን አለመፍታታቸው ነው። ሌላ ሰው በህይወታቸው እያስገቡ ነው። አብረው መስማማት መኖር፣ ያም ደግሞ ቢያንስ ሁለቱም እኩል ሀሳብ መስጠት ባይችሉ አንደኞቹ ዝቅ ብለው ቢያልፉ መልካም ነው። ለዚያም ያው ብሩኬ ይቅርታ ጠይቋታል። ሀይሚ ግን ባየችው ነገር ያው ሴት አይደለች፣ ጉብዝናዋ ሳይደነቅ አይታለፍም። ግን ያው ደግሞ ያችኛዋን ማናገርም ነበረባት። ያብሳላትን ፊት ለፊት ሄዳ ተገጣጥመው ማለት ነው፣ በፊት ለፊት መነጋገር ነበረባቸው። በዚህ ሀሳብ ደግሞ ብሩኬ ሀሳብ መስጠት ነበረበት። በእነሱ መካከል በፍፄም መካከል እና በአብሳላት ሆነው ከዛ ብሩኬና ሀይሚ አንድ ጋር ሆነው ለሁለቱ የሚሰጡትን ምላሽ ደግሞ መናገር ነበረባቸው። ሁለተኛ ወደ ህይወታቸው እንዳይመለሱ እኔ ከሷ ሌላ ህይወት የለኝም ብሎ አስጠንቅቆ ሀይሚ ፊትም ያው ብሩኬ ይሄንን ፕሮግራሙን ካደረገችለት ግብዣውን ካደረገች በኋላ እንደዚህ አይነት ቪዲዮ መስራት ነበረበት። ብቻ እሱ ሀይሚን ይቅርታ ነው የጠየቀው። የአብሳላትን በእርግጥ ነግሯታል። እሷ አይገባትም ሆነ ሙጭጭ ግግም ያለች ናትና ከህይወታቸው ውልቅ። ፍፄም አታስፈልግም፣ የአብሳላትም አታስፈልግም። እዩ እንኳን ተስፋ ቆርጣለች መሰለኝ፣ ጠፍታለች ማለት ነው። ስለዚህ ሀይሚ ሌላ ነገር ማሰቡን ትታ ችግሩን መፍታት፣ ዋናው ነገር ውሳኔ ላይ መቸኮል ሳይሆን የተፈጠረውን ችግሩን መፍታት ነው ብልህነት ማለት ነው ቤተሰብ። እና እስኪ የት ሀገር ሀይሚ ይመስላችኋል የምትሄደው? በኮመንት ጻፉ ማለት ነው ቤተሰብ። ቀጣይ ሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።